ሀገራችን ኢትዮጵያ የተለያዩ ቋንቋ፣ ባህል፣ ሃይማኖት ያሉባትና ሁሉም በመከባበር ተፋቅረው የሚኖሩባት ሀገር ናት። በየዓመቱ በዓለም አቀፍ ደረጃ ለሚከበረው የመቻቻል ቀን እንደ ኢትዮጵያ ያሉ ሀገራት ጥሩ ተምሳሌት ናቸው። ጤና ይስጥልኝ ውድ ተመልካቾቻችን። ሀሌታ ማስታወቂያ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርብላችሁ ኢትዮ ቱሪዝም የተሰኘው ሳምንታዊ ፕሮግራም ነው። እኛም የነበረን የመቻቻል ባህል ይበልጥ እንዲጎለብት ይህንን የመቻቻል ቀን በየዓመቱ ማክበር ከጀመረን ዓመታት ተቆጥረዋል። የዘንድሮ የመቻቻል ቀን የተከበረው በገዳና በባህላዊ የእርቅ ስርዓታቸው በሚታወቁ በጉጂ ዞን ነገሌ ከተማ የተለያዩ ዝግጅቶች ተከብረው ነበር። ፕሮግራሙን አብረን እንከታተል። በጎሳና በቋንቋ ምክንያት የሚፈጠረው አለመቻቻል ዓለምን ሲያተራምሳት ቆይቷል። በሰው ልጅና በተፈጥሮ ላይ ባለመቻቻል የሚደርሱት አደጋዎች እልባት ካልተገኘላቸው የሚያደርሱት ጥፋት እጅግ የከፋ ነው። ተከባብሮና ተቻችሎ መኖርን ያለመቻቻልን አስከፊነት በህዝቦች መካከል ግንዛቤ በማስረጽ ታስቦ ነው ይህ የመቻቻል ቀን የሚከበረው። ዜጎች ከሀገር ሀገር በመዘዋወር የሚያደርጉት ጉብኝት ይገታል፣ የቱሪዝሙም እድገት ይቀጭጫል። ለዚህ ደግሞ አንዱ መፍትሄ በዩኔስኮ እውቅና የተሰጠው የዓለም አቀፍ የመቻቻል ቀን የሚጫወተው ሚና ከፍተኛ ነው። የተባበሩት መንግስታት ድርጅት የሳይንስ የትምህርትና የባህል ድርጅት ዩኔስኮ እንደ አውሮፓውያን አቆጣጠር በ1995 ኖቬምበር 16 የዓለም አቀፍ የመቻቻል ቀን እንዲከበር በወሰነው መሰረት ዕለቱ በሁሉም አባል ሀገራት ይከበራል። በመሆኑም የዘንድሮ የዓለም አቀፍ የመቻቻል ቀን በዓለም አቀፍ ደረጃ ለ18ኛ ጊዜ በሀገራችን ደግሞ ለ5ኛ ጊዜ በተለያዩ ዝግጅቶች በኦሮሚያ ክልል በጉጂ ዞን በነገሌ ከተማ ተከብሯል። የዘንድሮ የመቻቻል ቀን በዓል መሪ ቃልም የአብሮነትና የመከባበር ባህላችን ለህዳሴያችን የሚል ነበር። የብዙ ታሪክ ባለቤት የሆነችው ኢትዮጵያ ሀገራችን በረጅም ጊዜ እድሜዋ በርካታ እሴቶችን አፍርታለች። ከነዚህም እሴቶቿ መካከል የህዝቦቿ የመቻቻልና የመከባበር ባህል ለሌሎች ሀገራት ምሳሌ መሆን ትችላለች። የጉጂ ዞን በኦሮሚያ ክልል ከሚገኙ ዞኖች አንዱ ሲሆን ዋና ከተማው ከአዲስ አበባ በ582 ኪሎ ሜትር ደቡብ አቅጣጫ ላይ ይገኛል። በ13 ወረዳና በ3 የከተማ አስተዳደሮች የተከፈለ ሲሆን ዋና ከተማው ነገሌ ነው። በዚህ የመቻቻል በዓል ላይ ለመገኘት ወደ ስፍራው ተጉዘን የነበርነው የተለያዩ የሚዲያ ጋዜጠኞች በመንገዱ ግራና ቀኝ ያለማቋረጥ የተመለከትነው ደንና ታይቶ የማይጠገብ አረንጓዴ ምድር ስናይ ሌሎች ዜጎች እድሉን አግኝተው ቢጎበኙት ብለን ተመኘን። በዞኑ ውስጥ የተወሰኑ ቀናትን ቆይቶ ለጎበኘ ሰው በርካታ የመስህብ ስፍራዎችና ባህላዊና ታሪካዊ ሀብታቸውን ያያል። ከነዚህ የዞኑ መስህቦች መካከል ፏፏቴዎች፣ ወንዞች፣ በተፈጥሮ ጥቅጥቅ ያሉ ደኖች ሲገኙ ዋዩ አሩ ወይም ቱራኮ የተሰኘች ብቸኛ ወፍና ሌሎች አስገራሚ መስህቦች በዚህ ዞን ይገኛሉ። በእኛ አካባቢ ለባህል ቱሪስት የሚሆኑ የተለያዩ እምቅ ሀብቶች ያሉት ዞን ነው። በመልማት ለቱሪስት ሊሆን የሚችል በጣም ሰፋፊ የሆኑ እሴቶች አሉት። ከዛ ውስጥ ጥቂቶቹን ለመጥቀስ የተፈጥሮ ደን በጣም በብዛት ከ2000 ሄክታር በላይ የተፈጥሮ ሀብቶች አሉ። ይሄ
ተፈጥሮ ሀብት ውስጥ ደግሞ የተለያየ የዱር እንስሳቶች አሉ ይሄ የተፈጥሮ ሀብት ተጠብቆ እንዲቆይ ካደረጉት ነገሮች አንዱ ባህል ነው ይሄ የገዳ ባህል አንደኛ የደረሱ እንጨቶች በገዳ ባህል አይቆረጡም የሚያድጉ እንጨቶች አይቆረጡም አዳጊ እንጨት አይቆረጥም ቢቆረጥም ይሄ ጫፉ ነው ስለዚህ አዳጊም አይቆረጥም አድጎ ያበቃለትም አይቆጠርም ያ ባህላችን ደግሞ አሁን በተፈጥሮ ያለንደን በስፋት እንዲኖርና ለቱሪስት መስህብ እንጠቀም አድርጓል ከነዚህ ሌላ የጉጂ ኦሮሞ ገዳ ስርዓት ህግ የሚረቀቅበትና የሚተረጎምበት እንዲሁም በዋናነት የገዳ መሪዎች በየ8 ዓመቱ የስልጣን ርክክብ ወይም ሽግግር የሚያደርጉበት ስፍራም ይገኛል ሌላው የዚህ አካባቢን ህብረተሰብ ለየት የሚያደርገውን ከመቻቻል ቀን ጋር ቀጥታ ግንኙነት ያለው የግጭትና የእርቅ አፈታት ስርዓት ዋና መለያቸው መሆኑ ነው የገዳ መሪዎች በህብረተሰቡ ዘንድ ከፍተኛ ተቀባይነት ስላላቸው ግጭትንም በማብረድና አስፈላጊውን ፍትህ በመስጠት ለአካባቢው የአብሮነትና የመቻቻል ባህል ጉልሁን ድርሻ ያበረክታሉ ከነዚህ ሌላ ሌሎች በርካታ ባህሎችን በውስጡ አቅፋ ያዘች ናት የጉጂ ዞን ባህላችን ራሱ አንዱ የቱሪዝም መስህብ ነው ማለት ነው ባህላችን ለምሳሌ ያለባበስ የወንዶች ያለባበስ ይራሱ አለ የሴቶች ያለባበስ አለ ያመጋገብ ስርዓት አለ የምግብ አዘጋጃጀት አለ ወተት መያዣ የተለያዩ ቅሎች አሉ በጣም የሚያምሩ እኚህ ሁሉ አገር ውስጥ ያሉትንም ቱሪስቶች የዚህ አካባቢ ባህል ማወቅ የሚፈልጉ ማጥናት ለሚፈልጉ ከተለያየ ከውጭ ሀገር ለሚመጡት በጣም የቱሪስት አትራክሽን ናቸው የዘንድሮ የዓለም የመቻቻል ቀን የተከበረው የነዚህ አንጡራ ሀብት ባለቤት በሆነችው ነገሌ ከተማ መሆኑ ወደ ስፍራው ለተጓዙ እንግዶች እርካታን አጎናጽፏል ከህዳር 5 ጀምሮ በተለያዩ ሲምፖዚየሞች ነበር በዓሉ መከበር የጀመረው የዕለቱ ፕሮግራም የተጀመረው የተዘጋጀውን ኤግዚቢሽን በመጎብኘት ነበር ኤግዚቢሽኑም ባህላዊ ምግቦች ባህላዊ አልባሳት ባህላዊ ቁሳቁሶችና የአካባቢው ህብረተሰብ የፈጠራ ውጤቶች ለእይታ ቀርበው ታይተውበታል የቀረበው አውደ ርዕይም ጎብኚዎች የኦሮሚያን ባህላዊ እሴቶች በማየት ባዩት እንዲገረሙ እንዲደነቁ አድርጓቸዋል አስጎብኚዎችም ባህላቸውንና ታሪካቸውን በቂ ገለጻ በማድረግ ለጎብኚዎች አስተዋውቀዋል ልጅቷ በመታገባበት ሰዓት ወተት ይሞላና በትኩስ ወተት ተሞልቶ ልጅቷ በጀርባዋ ላይ ተሸክማ ትሄዳለች ማለት ነው ወደ ልጁ ቤት ስትሄድ ልጁ መጥቶ በመወስድበት ሰዓት ይሄኛው ጎርፋን ጪጮና ይሄኛ ደግሞ ሲቄ ይባላል ልጃገረድ ስታገባ የሚሰጣት ዕቃ ነው ህዳር 6 2007 ዓመተ ምህረት ይህን ታላቅና በዓለም አቀፍ ደረጃ የሚከበረውን የዓለም የመቻቻል ቀን አከባበር አካል በሆነው ሲምፖዚየም ለመታደም ከተለያዩ የህብረተሰብ ክፍሎች የተውጣጡ ተሳታፊዎች በተዘጋጀው አዳራሽ ስፍራቸውን በመያዝ የፕሮግራሙን መጀመር ይጠባበቃሉ በባህላዊ የገዳ ስርዓት መሰረት የዕለቱ ፕሮግራም የተጀመረው በገዳ አባቶች ምርቃት ነው ዋግሜ በኩ ጉራቻ ዋቅ ሳራ ዋቅ ሰመሮ ዋቀናለ ሲዳ ጉራቻ ዋቅ ጎሮ ዶና የዘንድሮ የመቻቻል ቀን አከባበር በጉጂ ዞን በነገሌ ከተማ መሆኑ ከታወቀ ጀምሮ የመንግስት ኃላፊዎችም ሆኑ የአካባቢው ህብረተሰብ እንግዶችን ለመቀበል ደፋ ቀና ሲሉ ቆይተዋል ለዚህ ደግሞ ነባር የገዳ ባህላዊ ስርዓት ባለቤት መሆናቸው መስተንግዶ አዋቂ አድርጓቸዋል ዞናችን በኦሮሞ ገዳ ባህል የሚታወቅ ሲሆን መንግስታችን በፈጠረው ምቹ ሁኔታ የገዳ ስርዓትን እያደገ ለኛ ለኦሮሞ ህዝብ የመለያችን ምልክት በመሆን ላይ ይገኛል በዞናችን ከሚገኙት ከተለያዩ ብሔርና ብሔረሰቦች ጋር በመቻቻልና በመከባበር በመኖር በተምሳሌነት የሚነሳ ዞን
በመጠበቅ ከሚጠቅሙ ዘመናዊ ባህሎች ጋር በማዋሃድ ከትሩፋቱ ተጠቅመን ባህሉና ቱሪዝሙን በማስፋፋት ሀገራችንን የነበራትን ቀዳሚ ታሪክ ይበልጥ ሁሉንም ተጠቃሚ ባደረገ መልኩ ማስቀጠሉ ብዙዎች ወደ ሀገራችን በመምጣት ተሞክሮ እንዲወስዱና አኩሪ ባህላችንን እንዲጎበኙ እድሉን ይከፍታል። በዓሉ በክልላችን ሲከበር የጉጂ ዞን ዋና ከተማ የሆነችው ከተማ እንደ ሀገር አቀፍ በዓሉን እንድታስተናግድ የተመረጠችበት ምክንያት አንደኛ የመቻቻል ባህል ያዳበረች ከተማና በመቻቻል ተምሳሌት የሆነች ከተማ እንደመሆኗ መጠን ከዚሁም በተጨማሪ የመቻቻል ባህላችን በገዳ ስርዓት ያገኘነው እንደመሆኑ መጠን ነገሌና አካባቢ የጉጂና የቦረና ኦሮሞ የገዳ ስርዓት አሁን በተጨባጭ እየተገበረበት ያለበት አካባቢ እንደመሆኑ መጠን ብዙ ልምድ ልናገኝበት እንችላለን። በባህላችን ያገኘነው መቻቻል በዘመናዊ አስተዳደር ልንተገብረው እንችላለን ከሚል አንጻር የተመረጠች መሆኑን ለመግለጽ ይወዳሉ። የዕለቱ የክብር እንግዳ አቶ ሙልጌታ ሰኢድ የባህልና ቱሪዝም ሚኒስቴር ሚኒስትር ዴኤታ የመክፈቻ ንግግር በማድረግ የሲምፖዚየሙን መከፈት በይፋ አብስረዋል። ዓለም ለ15ኛ ጊዜ 18ኛ ጊዜ በሀገራችን ደግሞ ለ5ኛ ጊዜ በክልል እንደ ኦሮሚያ ብሔራዊ ክልል ለመጀመሪያ ጊዜ እየተከበረ ላለውና ለምናከብረው የአብሮነትና የመከባበር ባህላችን ለህዳሴያችን በሚል የሚከበረውን የመቻቻል ቀን እንኳን አደረሳችሁ እንኳን አደረሰ። የምናከብረው ዋነኛው መሰረተ ሐሳብ አብሮነትንና መከባበርን ለማጠንከር ስር እንዲሰድ ለማድረግ ነው። በዘር፣ በሃይማኖት፣ በቀለም፣ በቋንቋ፣ በታሪክ ልዩነቶችን ማጉላትና ችግር መፍጠር ለዓለማችን ሰላም አይበጅም ብሎ ነው የተባበሩት መንግስታት የትምህርትና የሳይንስ ድርጅት ወይም ዩኔስኮ ይሄ የመቻቻል ቀን በየዓመቱ እንዲከበር ያደረገው። የዕለቱ ቀጣይ ፕሮግራም መቻቻልን በተለያየ መልኩ የምናይበትና ላለመቻቻል መንስኤና ምክንያቶቹ የነበረን ባህላዊ የግጭት አፈታት በመቻቻል ውስጥ የባህላዊና የቱሪዝም እሴቶችን እንዴት ለተመልካች ተደራሽ ማድረግ እንደሚቻል የሚያሳየን ጥናታዊ ጽሑፎችም ቀርበው ከተሳታፊዎች የተለያዩ አስተያየቶችና ጥያቄዎች በመቅረባቸው በቂ ማብራሪያም ተሰጥቶባቸው ነበር። በመጀመሪያ የቀረበው ጥናታዊ ጽሑፍ ባህላዊ የግጭት አፈታት ስርዓት ከገዳ ስርዓት አኳያ የሚል ርዕስ ሲሆን አቅራቢውም አቶ አለማየሁ የታሪክ አጥኚ ባለሙያው ነበሩ። እንደዚሁ ገዳንን ብንወስድ ከረጅም ዘመናት ጀምሮ እንደ ስርዓት ህዝብን ሲያገለግል ሲመራ የኖረ ስርዓት ነው። በዛም ወቅት ማለት ነው የነበረው የኦሮሞ ህብረተሰብ ይህ ስርዓት ይሆንልኛል ብሎ በመደገፍ በመድረክ እንዲቆይ ስላደረገው ረጅም እድሜ ሊኖር ችሏል። ይህ ስርዓት በስርዓትነት እየመራ ያለ ገዳ በውስጡ ችግር ፈቺ ተቋማትን መስርቶ ነበር። እነዚህ ችግር ፈቺ በተለያየ መንገድ ህብረተሰቡ ሲያገለግል የኖሩ ናቸው። በዚህ መሰረት ገዳን በሶስት ትላልቅ ዘርፎች ይመድባል ስርዓቱ። አንደኛው ማህበራዊ ዘርፍ ነው፣ ሌላው ፖለቲካዊ ነው፣ ሶስተኛው ኢኮኖሚያዊ ዘርፍ ነው። አንዳንድ አጥኚዎች ሃይማኖቱንም እንደ አንድ ዘርፍ ይወስዱታል። ስለዚህ አሁን የማተኩረው ካለኝ ጊዜ አንፃር በተቋማቶቹ ላይ በህብረተሰቡ ውስጥ የሚከሰቱ ችግሮችን እነኚህ ተቋማቶች እንዴት ነው አንድ የሚያደርጉት፣ እንዴት ነው ወደ እርቅ፣ ወደ ሰላም፣ ወደ መቻቻል የሚያመጡት? እነዚህስ ምንድን ናቸው? በኦሮሞ ብቻ ውስጥ ነው ወይስ በሌሎች አጎራባች ህዝቦች ውስጥ እነኚህ ተቋማቶች አሉ? የኦሮሚያ ህዝብ አንድ ቋንቋ የሚናገርና ቋንቋውን ለንግድና ለዲፕሎማሲ አገልግሎት ሲጠቀምበት ቆይቷል። በውስጡ በርካታ ባህላዊ ስርዓቶች ሲኖሩት ገዳን እንደ አንድ ስርዓት ይመራበት ነበር። የገዳ ስርዓት በውስጡ ችግር ፈቺ ተቋማትን መስርቷል።
ሌላው ጥናታዊ ጽሑፍ የሃይማኖት አብሮነት በኢትዮጵያነት በሚል ርዕስ በወንጌላዊ አዳነ ደቻሳ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጽሕፈት ቤት የቀረበና በሀገራችን ለዘመናት የሃይማኖት መቻቻል መኖሩና የሃይማኖት ተቋማት በልማት የሚያደርጉት ተሳትፎ ለመንግስት አጋዥ ኃይል ሲሆን መቆየቱንና ይህንን አኩሪ ታሪካችንን በጥንቃቄ ብንይዘው ለሌላው ተምሳሌት በመሆን መቀጠል እንደምንችል የሚያሳይ ነው ብለዋል። ከቀረቡት ጥናታዊ ጽሑፎች በኋላ በርካታ አስተያየቶች ከቤቱ ቀርበው ሰፊ ውይይት ተደርጎባቸዋል። እንዲህ አይነቱ የመቻቻል ቀን ስናከብር እለቱን ብቻ ሳይሆን አመቱንም ጭምር እንድንሰራበት ነው የሚፈልገው። በአመቱ ውስጥ አንዱ የባህልና ቱሪዝም ስራ እነዚህን ጉዳዮች በየደረጃው በክልል በባህልና ቱሪዝም ቢሮዎች፣ በዞን መምሪያዎች፣ በወረዳዎች የበለጠ እየተሰራባቸው እንዲሄዱ እናደርጋለን ማለት ነው። ኦርቶዶክስ ነኝ፣ ፕሮቴስታንት መኖር አለበት፣ ሙስሊም መኖር አለበት፣ ልዩ ሃይማኖቶች መኖር አለበት። እነዚህ ሃይማኖቶች በአገር ግንባታ አኳያ ለአገር መልካም ነገር ከማበርከት አኳያ በህብረተሰብ መካከል የሚፈጠሩት ግጭቶች ከማብረድ አኳያ ከመንግስት ጋር ተባብሮ ከመስራት አኳያ አምነን ይሄ በዓል እንግዲህ የመቻቻል ቀን ነው። በአንድ ክልል የሚያበቃ አይደለምና ለወደፊት በተለይ ክልሎች ሌሎች በዓላትን እንደምናከብረው አሁን የቱሪዝም ቀን ሲከበር ሁሉም ክልል በራሱ በክልል ደረጃ ያከብራል። በጋራ የምናከብረው በዓል እንዳለ ሆኖ በየአካባቢው የሚከበር በዓል ነው። በተመሳሳይ ሁኔታ ይሄ የመቻቻል ቀን በዓልን ሁሉም ክልሎች ወስደውት በየአካባቢያቸው ቢያከብሩት በቀጣይነት በጋራ የሚከበረው እንደተጠበቀ ሆኖ በየክልሉ ለአንድ ስራ ተቆጥሮ ቢከበር ዞሮ ልማትን ነው የምናስበው፣ ህዳሴን ነው የምናስበው። ህዳሴያችን ልማታችን ከአብሮነት ከመቻቻል ውጪ የሚታሰብ ነገር አይደለም። የዕለቱ ሲምፖዚየም ማጠቃለያ ለዚህ በዓል ስኬት ጉልህ አስተዋጽኦ ላደረጉት ክልሎች የሽልማት አሰጣጥ ስነ ስርዓት ነበር። እንዲህ እያለ ህዳር 7 2007 ደረሰና የአካባቢው ነዋሪዎች ጥሪ የተደረገላቸው እንግዶች ገና ከማለዳው በነገሌ ስቴዲየም ተገኝተው የመቻቻል ቀንን በተለያዩ ስነ ስርዓቶች አከበሩ። ከአካባቢው ነዋሪ የቀረበ አንድ የኦሮምኛ ግጥም በግጭት ዙሪያ የሚያጠነጥንና አብሮነትን አጉልቶ የሚያሳይ በመሆኑ የቋንቋውን ተናጋሪዎች የልብ ትርታ የነካና ከፍተኛ መልእክትን ያስተላለፈ ነበር። ሴና ማደርቤ አስራቱ ሙራ ጎርሶሮሞታ አርማንጀላቱካ ያ ኡመት ኦሮሚያ አርኩ ወልቀበዳ ወሊ መርያዳ ወልሸኩዲሳ ገራ ቶክቶልፈዳ ሽሊክ ወልትቀባ ሚሊዮን የዘንድሮ በዓል በአገር አቀፍ ደረጃ ከህዳር 5 እስከ 7 በኦሮሚያ ብሔራዊ ክልል መንግስት በጉጂ ዞን ነገሌ ከተማ ስናከብር ከተለያዩ ክልሎችና የባህልና ቱሪዝም ቢሮ ኃላፊዎች ከፌደራል ሚኒስቴር መስሪያ ቤቶች ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ከባለድርሻ አካላት ጋር በመሆን በሲምፖዚየም፣ ኤግዚቢሽን፣ በባህላዊ ጨዋታዎችና ሌሎች ፕሮግራሞችን በማካሄድ ሰፊ የህዝብ ንቅናቄ በመፍጠር ነው። የቱሪዝም መዳረሻዎችን ለመጎብኘት ከሚሰሩ ልማቶች አንዱ የኃይል አቅርቦት ነው። ለዚህ ደግሞ በሀገራችን በመገንባት ላይ ካሉ ግዙፍ የኤሌክትሪክ ኃይል ግንባታዎች መካከል በጉጂ ዞን በገናሌ ወንዝ ላይ እየተገነባ ያለው የገናሌ ዳዋ የኤሌክትሪክ ኃይል ማመንጫ ግድብ የሚጠቀስ ነው። በዚህ የመቻቻል በዓል ላይ ጥሪ ተደርጎላቸው የተገኙ እንግዶች የግድቡን የተለያዩ ክፍሎች ጎብኝተዋል። ይህ የኃይል ማመንጫ 254 ሜጋዋት የኤሌክትሪክ ኃይል ያመነጫል ተብሎ ይጠበቃል። በአሁኑ ሰዓት ግንባታው 63.3% ላይ ደርሷል።
ይህ ግዙፍ የኤሌክትሪክ ኃይል ማመንጫ እጅግ ዘመናዊና ተራራ ተንዶ በሚሰራው ዋሻ ውስጥ በማለፍ ዘመናዊ ቴክኖሎጂን የተጠቀመ በመሆኑ በጎብኚዎች ዘንድ አግራሞትን ፈጥሯል። በዚህ አይነት ነበር የዘንድሮ የዓለም የመቻቻል ቀን የተከበረው። በአጠቃላይ በዚህ በዓል ብሔር ብሔረሰቦች የግጭትን አስከፊነት ከብዙ አቅጣጫ የተረዱበት፣ በተለይ የጉጂ ዞን ያለውን የባህልና የቱሪዝም አንጡራ ሀብት ለቱሪስቶች ተደራሽ ለማድረግ ሰላምና መቻቻል የቱን ያህል ጠቃሚ እንደሆነ የተረዱበትና ጠቃሚ ባህላዊ የገዳ ስርዓትን ይበልጥ ማጠናከር ዘርፈ ብዙ ጠቀሜታ እንዳለው ያወቁበት ነው ማለት ይቻላል። የዚህ መቻቻል እና የመከባበር ቀን የምንለው ትንሽ ከቱሪዝም ጋር ያይዘን ብናየው የተሻለ ነው የሚሆነው። እንደሚታወቀው ይሄ ዞን ከሌላው ኦሮሚያ ዞኖች ላይ የሚለው በገዳ ስርዓት የሚተዳደሩበት እስካሁንም ድረስ ያልጠፋ ያለ ነው። ይሄን የገዳ ስርዓት በዲሞክራሲያዊ መንገድ ስልጣን ማስተላለፍ ደግሞ ዲሞክራሲ ተብሎ እንግዲህ በዓለም ላይ ሆኖ የሚነገርልን ዋናውም እዚህ መሰረቱ እንዳለ ቱሪስቶች መጥተው ማየት የሚችሉበት እድልን የሚፈጥርልንና እኛም ደግሞ ይሄንን የምንጠቀምበት አንዱ የቱሪዝም መስህብ ማድረግ እንችላለን። ከሌላው ደግሞ በጣም በዚህ ስርዓታችን ውስጥ ደስ የሚለው ምንድነው ይሄ የሲንቄ ፕሮግራም ይሄ ሴቶችን መብት የሚጠብቅ ፕሮግራም አለ እዚህ ውስጥና ይሄንን ቱሪስቶች መጥተው ቢያዩት አንድ ሴት ከተጨቆነች እንዴት አድርጋ ሴቶችን አስተባብራ ችግሩን ለመፍታት የሚችሉበት አንዱ ትልቅ የቱሪስት መስህብ ነው እና እነዚህ ነገሮች በእናጠናክራቸውና ትልቅ የቱሪስት መዳረሻ ማድረግ የምንችልበት ቦታ ነው። እኛ ጋር የሚከበረው የገዳ ስርዓት ማለት የአሳዳር ማለት ነው። ምንድነው መሰራደሩ ማለት ጅብ ይሁን ተጎዳ ነገር እንስሳት እኛ ጋር ትልቅ ነገር አለ። ቆርኪ ሲንቅሌ ቆርኪ የሚባል አለ። ይሄ ቆርኪ ማለት ያገር የለ ነገር ለምን ተገደላችሁ ብለ እንደ ወደ ጎሳ አንቤቱ የሚባል ትልቅ ጎሳ አለ። ወደዚህ ተጠብልቆ አንድ ቆርኬ ገደለ ሰው 100 ከፍት እንደመከፈል አዋጅ ሰጥቶ እስካሁን አሁን ቱሪዝም ያጋር ቱሪዝም ሆነ አለ። የገዳ ስራ በጣም ጥሩ ነገር ነው ለያስባለሁ። በጣም በከፍተኛ ድምቀት ነው እዚህ ጉጂ ዞን ላይ ነገሌ ላይ እየተከበረ ያለው ትልቅ ንቅናቄ ነው ያያየን ያለ ነው። ዋናው ነገር ይሄ መቻቻል ቀን ደግሞ ከልማት ጋር የተሳሰረ ሆኖ ነው ያገኘሁት። ምክንያቱም የፈጠራ ስራዎችን ለኤግዚቢሽን የቀረቡበትና ወደፊት ትውልድ ምን ያህል ለቴክኖሎጂ እየቀረበ እንደመጣ የሚያሳዩ አውደሪዎችም ያሉበት ስለሆነ ከልማት ጋር ያስተሳሰረን ይሄን ለረጅም ዘመናት የቆየውን ያብሮነት ባህላችንን እናዳብርበት ነው ሆኖ ያገኘሁትና በጣም ደስ ይላል። በዚህ በዓል ላይ የተሳተፉት በሙሉ በጉጂ ዞን የመቻቻል በዓል አከባበርና እንግዳ ተቀባይነት የራኩበት የአካባቢው የቱሪዝም ሀብትን ያዩበትና ከመቻቻል ቀን አከባበር በርካታ ትሩፋቶችን ያገኙበት ነበር። ጠቃሚ ባህላዊ እሴቶቻችንን በመንከባከብ የመቻቻል ልማዳችንን ይበልጥና ጎልብት እንላለን። የዛሬው የኢትዮ ቱሪዝም ፕሮግራማችን የተመለከታችሁትን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ከመላው የስቱዲዮ ባለሙያዎች ጋር ፕሮግራሙን በማስተዋወቅ አብሬያችሁ የቆየሁት ቃል ኪዳን አበራ ነኝ። እስከ ሳምንት ደህና ሰንብቱ።